ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰናበታችሁ እንደምንከረማችሁ እያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንድታበረታችሁ በትህትና እየጠየቅኳችሁ አሁን እንግዲህ የምንገኝበት ቦታ አዋሪ የሚባልበት አካባቢ ነው። ወይም ደግሞ ከቤተ መንግስቱ ጀርባ ወይም ደግሞ ከስላሴ ቤተክርስቲያን ጀርባ አካባቢ ነው የምንገኘው። በተለምዶ ይህ አካባቢ ቄስ ሰፈር በመባል የሚታወቅበት ጋር ነበርን። አሁን ደግሞ ቤተ መንግስቱ ወይም ደግሞ ይሄኛ በስተግራ የምናየው የባለወልድ ቤተክርስቲያን አጥር ወይም ደግሞ የቅድስተ ማርያም የቅድስት ስላሴ ቤተክርስቲያን አጥሩ ነው። እንግዲህ ይሄ አካባቢ ቤተ መንግስቱ ነው። በስተግራ በኩል የቤተ መንግስቱን ነው የምንመለከተው ማለት ነው። እየሄድን እየተጠጋን ስንሄድ ደግሞ ፓርላማውን አሳያችኋለሁ። ፓርላማው አካባቢ ጋር ነው የምንገኘው። እንደምትመለከቱ ፊት ለፊት ወደ እሪ በከንቱ የሚያስኬደው አስፋልት ነው የምንመለከተው። እዛ አካባቢ ስንደርስ በደንብ ሁሉንም ነገር አሳያችኋለሁ። ይሄኛው በስተግራ ማለት በስተቀኝ በኩል ያለው ፓርላማው ነው። ይሄኛው የምንመለከተው ፓርላማው አካባቢ ጋር ነው የምንገኘው፣ ወይም ደግሞ ቤተ መንግስቱ ጋር አካባቢ ያለ ነው። ይሄኛው ፊት ለፊት የምንመለከተው ፎቅ ደግሞ አብርሆት ቤተ መጻሕፍት ወደ ላይ ወደ 4 ኪሎ ወደ 6 ኪሎ የሚያስኬደው ይሄኛው የምንመለከተው አብርሆት ቤተ መጻሕፍቱ ነበር። ወደ ታች ወደ እሪ በከንቱ ነው የሚያስኬደው አስፓልቱ በአብርሆት ቤተ መጻሕፍቱ ጋር ወደ ታች ወደ እሪ በከንቱ ነው የሚያስኬደው። ይሄኛው እንግዲህ ወደ ቤተ መንግስቱ የሚያስገባው ዋናው መሰለኝ እንግዲህ በግምት ነው። ዋናው እንግዲህ ወይም ደግሞ በታችኛው ጋር ሊሆን ይችላል። ይሄኛው ደግሞ በስተቀኝ በኩል ይሄ የሚያስኬደው ወደ ቴዎድሮስ አደባባይ የሚያስኬደው አስፓልት ነው ማለት ነው። አሁን ያለንበት ቦታ ፍሬንድሺፕ ፓርክ፣ ይሄኛው አረንጓዴ አጥሮቹ የምትመለከቱት ፍሬንድሺፕ ፓርኩ ይሄኛው ነው ማለት ነው። ሌላ ጊዜ ውስጡን በደንብ አድርጌ አስጎበኛቸዋል። አሁን በወፍ በረር ነው እየሄድን የምንገኘው። ትንሽ ፊት ለፊት ያው እንግዲህ እንደሚታወቀው ሳይንስ ሙዚየሙ ነው ማለት ነው። ይሄኛው ነው እንግዲህ ፍሬንድሺፕ የወደ ውስጥ ማስገበው በታችኛው ጋ ነው። አሁን ያለነው እንግዲህ ወደ ሸራተን የምታስወርደው አስፋልት አለች አይደለ? ጠመዝማዛዋ መንገድ ወደ ሸራተን የምታስወርደው ጠመዝማዛ መንገድ እየወረድናት ነው የምንገኘው። ከጎኑ ሳይንስ ሙዚየም ነው የምንመለከተው። ይሄኛው ድቡልቡሉን ማለት ነው። ፊት ለፊት ደግሞ ያው ታዋቂው እንግዲህ የንግድ ባንካችን ፎቅ ነው። በደንብ ከየትም ቦታ ሆናችሁ የምትመለከቱት የንግድ ባንክ ፎቁ አሁን የተመለከትነው ነው ማለት ነው። የጠመዝማዛ መንገድን ከጨረሳችሁ በኋላ እንግዲህ ወደ ሸራተን አዲስ የሚያስገባውን አስፋልት እንመለከታለን። በዛ ደግሞ ወደ ውስጥ ደግሞ ወደ ውጭ ጉዳይ ሚኒስቴር የምታስኬደው አስፋልት አለች። በመሃል በሸራተን እና በሳይንስ ሙዚየም መሃል ላይ የምታስኬድ አስፋልት ነበረች። አሁን እንግዲህ ወደ ታች አድርገን ወደ ፍልውሃ የሚያስኬደውን አስፋልት ይዘን የምንሄድ። ይሄኛው እንደምትመለከቱት የወዳጅነት አደባባይ ነው። ይሄኛው በዚህ ጋር ነው መግቢያው። እግረኞች በዚህ ጋር መኪና ማስገቢያ አለው። በስተግራ በኩል የምንመለከተው ደግሞ የሸራተን ግንብ ነው እየተመለከትን ያለን። ሸራተን እስከታች ድረስ እስከ መስጊዱ ድረስ ነው ያለው ማለት መስጊድ። ይሄ ሸራተን አካባቢ ያለው መስጊድ ስሙን አላውቀውም፣ ግን የምታውቁት ካላችሁ ብትነግሩኝ በጣም ደስ ይለኛል። ሸራተን አካባቢ ያለውን የመስጊድ ስሙ ብትነግሩኝ በጣም ደስ ይለኛል። ፍልውሃ አካባቢ ያለውን ማለት ነው። እንግዲህ በስተቀኝ በኩል ያለው ፍሬንድሺፕ ፓርኩን ጨርሰን ይሄኛውን እንምላችሁ። ይሄኛው መስጊድ ስሙ ምን እንደሆነ ብትነግሩኝ በጣም ደስ ይለኝ ነበር። እኔም በጣም ነው የሚያምረው፣ በጣም ነው ደስ የሚለው፣ ውበት አለው። በእግር ራሱ ወክ አድርጋችሁ ስትሄዱ እዛ አካባቢ ጋር አሁን እኛ ፊት ለፊት ወደ አምባሳደር ቲያትር ነው የሚያስኬደው። እኛ ግን ዞረን በፍልውሃ ጋር አድርገን ነው የምንሄደው። ይሄ አካባቢ ዘውዲቱ ሆስፒታል መሰለኝ አይደለ? ይሄኛው የሚገኘው ምን ይሆን ብትነግሩኝም ደስ ይለኛል። ዘውዲቱ ሆስፒታል መሰለኝ። ቀይ መስቀል ጋር ያለው ሆስፒታል ምንድን ነበረ? እናቶች የሚወልዱበት ይሄኛው ሳይሆን አይቀርም። ይሄ በስተግራ ያለው ፍልውሃ ነው እንግዲህ የምንመለከተው። ፊንፊኔ ፍልውሃ ፊት ለፊት ፊንፊኔ ነው። ይሄኛው አስፋልት ወደ ውጭ ጉዳይ ሚኒስቴር የሚያስኬደው አስፋልት ነው። ዋና አስፋልት ብለን እንጥራው። እንግዲህ ዞረን ወደ አምባሳደር የሚያስኬደው አስፋልት ይዘን በዛኛው ጋር ወደ አምባሳደር ያስኬዳል። አሁን በዚህኛው ጋር ወደ አምባሳደር ያስኬዳል ማለት ነው። ይሄኛው የምንመለከተው እንግዲህ አምባሳደር አካባቢ ጋር የሚገኘውን ግሪኔራ የወንዝ ልማቱን ነበር የምንመለከተው። ስጠጋ ስንል
ታጥሯል አይደል? የምትመለከቱት እዛ አካባቢ እየተሰራ ነው። በጣም ያማረው እንደምትመለከቱት ይሄ አካባቢ ማለት ነው። ይሄ አካባቢ የአምባሳደር አካባቢ ወንዝ ልማቱን እዛ አካባቢ ፓርክ ነበረ በፊትም፣ አሁንም በጣም አምሮበታል። ይሄኛው እንግዲህ ከየትም አካባቢ ሆናችሁ የምትመለከቱት የንግድ ባንካችንን ነው። ይሄኛው እዛ አካባቢ አምባሳደር ጋር ስትደርስ ያለችው ነዳጅ ማደያ ነች ማለት ነው። እዚህ ጋር ወደ ፒያሳ የሚያስኬድ አስፓልት ነው። አምባሳደር እንግዲህ ይሄ የምንመለከተው ነው። አሁን እንግዲህ ቀጥታ ወደ ሜክሲኮ የሚያስኬደውን አስፓልት ይዘን እንገኛለን። በስተግራ በኩል ኢትዮጵያ ሆቴልን ነበር የተመለከተው። ይሄኛው እንግዲህ አሁን ያለንበት ቦታ መከላከያ ሚኒስቴር በመባል ነው የሚታወቀው። እዚህ አካባቢ ይሄኛው ወደ ፒያሳ ወደ ቸርቸር ጎዳና የሚያስኬደውን አስፓልት ነው አሁን የተመለከተው። ይሄኛው ደግሞ ክቡ ባንካችን ነው እያየን ያለን። እንግዲህ ወደ ላይ በሬዲዮ ፋና ባለበት ጋር አድርገን ወደ ጎማ ቁጠባ መስለኛል የሚባል በዛ ጋር አድርገን ነው የምንወጣው ማለት ነው። ወደ ላይ እየወጣን የምንገኘው ይሄ አካባቢ እንግዲህ ከአሁን ያለንበት ቦታ ከክቡ ንግድ ባንክ ወደ ላይ በምታስወጣው አስፓልት ላይ ወደ ላይ እየወጣን ነው የምንገኘው። እዚህ አካባቢ እንደማስታውሰው ከሆነ ሬዲዮ ፋና ይሄኛው ቢጫዋ የምትመለከቷት እሱ የሬዲዮ ፋና ዋና ቢሮ ወይም ደግሞ ቢሮአቸው እዚህ ነው ማለት ነው። እንደገና ደግሞ እዚህ አካባቢ ሜትሮሎጂ እንዳለ አውቃለሁ። በየትኛው ጋር እንደሆነ ነው ያላስተዋልኩት እንጂ ሜትሮሎጂ እዚህም አካባቢ ይገኛል። እንግዲህ ጎማ ቁጠባ ወይም ደግሞ ወደ መርካቶ የሚያስኬደውን አስፓልት የምናገው ወደ ተክለ ሃይማኖት የሚያስኬደውን አስፓልት ነው። ይሄኛው ፊት ለፊት እየተመለከትን የምንገኘው ማለት ነው። አው ይሄኛው ወደ ላይ ወደ ተክለ ሃይማኖት ወደ መርካቶ የሚያስወጣው አስፓልት ነው። ወደ በርበሬ ተራ የሚያስኬደውን አስፓልት ነው። እንግዲህ እኛ ወደ ታች አድርገን ወደ ሜክሲኮ የሚያስኬደውን አስፓልት ይዘን እንሄዳለን። ወደ ልደታ ፊት ለፊት ነው። ወደ ልደታ ወደ ግራ ደግሞ ወደ ሜክሲኮ ነው። ቦርዱ ላይ እንደተመለከተው ማለት ነው። እኛ ቀጥታ ፊት ለፊት ወደ ልደታ የሚያስኬደውን አስፓልት ይዘን እንጓዛለን ማለት ነው። በደንብ አድርጌ ነው ማሳያችሁ ማስጎበኛችሁ። እስከዚህ ድረስ አምጥቻችኋለሁ። በሌላ ቪዲዮ ደግሞ ከዚሁ ቀጥለን በደንብ አድርጌ እያሳያችሁ እያስጎበኛችሁ እሄዳለሁ። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና ነው የምጠይቃችሁ።